ሰላም ተማሪዎች ሰሞኑን ኮሎኬሽንስ በተደጋጋሚ እየተማርን እንገኛለን። ላስት ታይም ኮሎኬሽንስ ዊዝ ሃቭ አይተን ነበር። ከሃቭ ጋር የሚሄዱ ወደ 10 የሚደርሱ ፍሬዞችን አይተናል። ዛሬ የምናየው ደግሞ go የምትለዋን ቃል የያዙ 10 ኮሎኬሽንስ እናያለን። ሁላችንም ለናቃቸው እንግሊዘኛችን ውስጥ ልንጠቀምባቸው የሚገቡ ፍሬዞችን ይዤላችሁ የመጣሁኝ። ወደ መጀመሪያው እንለፍ። የመጀመሪያው ኮሎኬሽን የምናየው go shopping ምን ይላል? የመጀመሪያው go shopping ሁላችንም ልናቀው የሚገባ ፍሬዝ ነው። go shopping ማለት መሸመት፣ እቃዎችን፣ የተለያዩ ነገሮችን ወጥቶ መግዛት ማለት ነው። ኦኬ go shopping so it means to buy things from the market. To buy things from the market. The market it could be a supermarket or open market or stores. ስለዚህ ከሱፐርማርኬት ኦፕን ማርኬት ሊሆን ይችላል፣ ስቶርስ ሄዳችሁ የተለያዩ ነገሮችን ስትገዙ ምን ያደርጋችሁ ነው? you are going shopping። ስለዚህ go shopping መሸመት፣ እቃዎችን፣ የተለያዩ ነገሮችን መግዛት የሚለውን ይይዝልናል። ልታውቁት የሚገባ በጣም ኮመን የሆነ ፍሬዝ ነው። I want to go shopping. I want to go shopping for new clothes. ምን እያለን ነው? አዳዲስ ልብሶችን ለመግዛት ምን ማድረግ አለብኝ? መውጣት አለብኝ ወይም መሸመት አለብኝ እያለን ነው አይደለ? She went shopping. She went shopping with her friends yesterday. ትላንት ከጓደኞቿ ጋር ምንድነው ስትሸምት ነበር፣ ስትገዛ ነበር እያለን ነው አይደለ? የመጨረሻውስ let's go shopping at the mall this weekend. የፊታችን ዊኬንድ ወደ ሞሉ ሄደን ምን እናድርግ እያለን ነው? እንሸምት፣ የተለያዩ ነገሮችን እንግዛ እያለን ነው ማለት ነው። ስለዚህ ብዙ ጊዜ በአማርኛ የምንናገረው ነገር ነው። ዛሬ ወደ ገበያ እንሂድ፣ እንደዚህ እንግዛ እንላልና በእንግሊዘኛ you can say go shopping እንላለን። ስለዚህ እንደምታዩት ከሆነ go verb ነች፣ went go went past ሲሆን we are talking about yesterday, so we need to use the past form of the verb go. የጎን past form መጠቀም ትችላላችሁ። ስለዚህ ይሄንን እንደ አንድ ቃል መውሰድ ትችላላችሁ። actually it is a phrase፣ ነገር ግን go ዋነኛዋ ይሄንን phrase የምንጠቀምባት verb ስለሆነች በዛ መሰረት ከፊት ለፊት ያለችውን go went እያደረጋችሁ shopping የምትለዋ ግን እንዳለች ትቀመጣለች ማለት ነው። የመጀመሪያው እቺ ነች። ጎን ይዛ ደግሞ የምትመጣ ሌላ ኮሎኬሽን እንይ። ሁለተኛ go ብለን ብዙ ጊዜ የምንጠቀመው ኮሎኬሽን go home go home የሚለውን ነው። ይሄን ቀላለው ብዙዎቻችን እናውቀዋለን። go home ወዴት መሄድ? ወደ ቤት መሄድ። ምናልባት እዚህ ጋር ልንሳሳት የምንችለው ብዙዎቻችን go ካልን በኋላ ለምሳሌ go to the supermarket እንላለን አይደለ? go to school to የምትለዋን ብዙ ጊዜ እንጠቀምባታለን። ነገር ግን go ካልን በኋላ ወደ ቤት ከሆነ home ነው እንጂ go to home አንልም። ይቺን ብቻ ነው ለመናገር የምፈልገው። ቱን እዚህ ጋር እንዳከቱ ማለት ነው። go home it means to return to your house ወደ ቤታችሁ መሄድ፣ መመለስ ብላችሁ መያዝ ትችላላችሁ ማለት ነው። ኤግዛምፕል ሴንቴንሶች እንዲ I always go home ሁሌ ወደ ቤቴ የምሄደው I always go home at 6 p.m. ሁሌ 6 p.m. ላይ ወደ ቤቴ እሄዳለሁ እያለ ነው ማለት ነው። So it is simple present tense because it is talking about a repeated action. ሁሌ at 6 p.m. ላይ ወደ ቤት እንደምሄድ እየተናገርኩኝ ነው። ሁለት He was tired ደክሞት ነበር። He was tired and wanted to go home early ቀደም ብሎ ወደ ቤት መሄድ ፈልጎ ነበር because he was tired so he wanted to go home early. Okay go home ትላን ቀጥታ ተጠቅመናል። ቀጥሎ ያለውን እስኪ እንይ። after the party ከፓሪው በኋላ what happened? we all go home አንልም። we all went home because
we are referring to a past time ፓሪው አልፏል ስለ ሐላፊ ጊዜ ነው የምናወራው ስለዚህ ፓሪው ሲያልቅ ምን አደረግን ሁላችንም ተጠራርገን ወደ ቤታችን ሄድን እያልን ነው so when we say go home we are saying to return to your house or to return to our house ወደ ቤታችን መመለስ መሄድ ማለት ነው go to home እንዳትሉ ይችን ብቻ መያዝ ይጠበቅባችኋል let's proceed ሶስተኛው collocations go to bed ምን ይላል go to bed ምን ማለት ነው ይሄም አይተነው መረዳት የምንችለው ነው go to bed በምንል ጊዜ መተኛት ማለት ነው እሺ መተኛት ማለት ነው ወደ አልጋ መሄድ ብለን ልንተረጉመው እንችላለን of course ምን ለማድረግ ለመተኛት to lie down አረፍ ማለት ነው to lie down to sleep ለመተኛት አረፍ ማለት ስለዚህ ብዙ ጊዜ ይችን እኛ sleep ብለን with a single word እንጠቀማታለን ሌላኛው ይሄ ሊተካልን የሚችለው collocation go to bed የሚለው ይሆናል ማለት ነው I usually go to bed at 10 p.m. ብዙ ጊዜ እመተኛው ስንት ሰዓት ላይ ነው 10 p.m. በእኛ 4 ሰዓት ማለት ነው አይደለም she went to bed she went ለምን አይደል ሐላፊ ነው we are talking about last night she went to bed late last night ትላንት ምሽት ወደ አልጋ ሄደችው ወይም የተኛችው ምን አድርጋ ነው late አርፍዳ ነው የተኛችው kids should go to bed ልጆች መተኛት አለባቸው kids should go to bed early on school nights ትምህርት በሚኖራቸው ጊዜ በጊዜ እንቅልፍ መተኛት አለባቸው እያለ ነው ማለት ነው go to bed መተኛት የሚለውን ይይዝልናል so መጠቀም አለባችሁ ይሄንን phrase ሌላኛው ሁላችንም ልናቀውና ልንጠቀምበት የሚገባው collocation go for a walk go for a walk ስለዚህ simply ምን ማለት ነው take a walk ስለዚህ እኛ በተለምዶ walk ማድረግ እንላለን አይደለም በእንግሊዘኛ go for a walk so to take a walk for exercise or relaxation ዘና ለማለት አየር ለመቀበል ወይም ደግሞ የእግር እንቅስቃሴ ለማድረግ ስንፈልግ የምናደርገው ድርጊት በcollocation go for a walk ብለን መናገር መግለጽ እንችላለን ኦኬ እዚህ ጋር ሴንቴንሶቻችን ውስጥ ገብተዋል አይደለ go for a walk እዚህ ጋር goes for a walk goes ለምን አለን because our subject is third person singular so we need to add s or es simple present ላይ ያለ ህግ ነው he went for a walk why did we use the past form of the verb go went ነው ያለው because we are referring to a past action በሐረፊ ጊዜ ተካሄደ ነው ለዛ ስለዚህ ሶስቱም ውስጥ go for a walk የሚለው ገብቷል let's go for a walk in the park ፓርክ ውስጥ እስቲ walk እናድርግ እያለ ነው simply ሌላ ምንም ነገር የለውም እንደዚህ ነው he goes for a walk every evening ሁሌ ምሽት ላይ ምን ያደርጋል walk ለማድረግ ይወጣል ብለን እየተናገርን ነው he went for a walk after dinner ስለዚህ ራት ከበላ በኋላ ምን ያደረገ walk ለማድረግ ወጣ እያለ ነው ማለት ነው so ይችን መጠቀም አለባችሁ ይሄንን በተደጋጋሚ ልትሰሙት ትችላላችሁ go for a walk ስለዚህ የግድ ልታውቁት የሚገባ ነው ማለት ነው number 5 አምስተኛ ላይ የምናየው go on a trip go በደንብ መጀመሪያ ምን ይላል go on a trip ምንድነው ጉዞ ማለት ነው አይደለ ብዙ ጊዜ ለመዝናናት የሆነ ቦታ እንጓዛለን አይደለ ስለዚህ go on a trip ማለት መዝናናት ጊዜ ማሳለፍ ማለት ነው የሆነ ቦታ ሄዶ so to travel somewhere for a short time አጠር ላለች ጊዜ የሆነ ቦታ travel ማድረግ ኦኬ ኤግዛምፕል ሴንቴንሶች እኔ we are planning እቅድ ይዘናል we are planning to go on a trip next month ቀጣይ ወር trip ለማድረግ ጉዞ ለማድረግ እቅድ ይዘናል እያለ ነው ማለት ነው so go on a trip they went on a trip to the mountains ወደ ተራራማዎቹ ቦታዎች ምን አደረጉ ተጓዙ they traveled to the mountains እያለ ነው አይደለ went ያለው ከዚህ በፊት እንደተነጋገርነው
ፓስት ስለሆነ ነው። I want to go on a trip this month. This summer. ይሄንን ሰመር ምን ማድረግ ፈልጋለሁ? ትሪፕ መሄድ ፈልጋለሁ፣ ጉዞ መሄድ ፈልጋለሁ። for relaxation purpose ሊሆን ይችላል or it could be for something else ብቻ this summer ግን መጓዝ እፈልጋለሁ እያል ነው። ስለዚህ go on a trip ይሄም still necessary ሆነ ኮሎኬሽን ነው መያዝ አለባችሁ። ስድስተኛ ላይ የምናየው go swimming. go swimming በቃ in simple term ምን ማለት ነው? swim ማለት ነው። መዋኘት So, go swimming means to swim as a sport or an activity. ስለዚህ it could be as a sport እንደ ስፖርት ከይራቸው ያደረጉ ሰዎች የሚያደርጉት ሊሆን ይችላል ወይም ደግሞ እንደ ማንኛውም አክቲቪቲ ኳስ እንደመጫወት ሙዚቃ እንደማዳመጥ go swimming መዋኘት ለሁለቱ ፐርፐዝ ሊሆን ይችላል ማለት ነው። ስለዚህ go swimming እያላችሁ መናገር ትችላላችሁ። let's go swimming at the pool. ስለዚህ ስዊሚንግ ፑል አለ መዋኛ ገንዳ እዛ ውስጥ ምን እናድርግ ሄደን እንዋኝ ማለት ነው። ሰጀሽን ነው። ሌስ ስትሉ እናድርግ እያልን አይደለ? they went swimming in the lake. ስለዚህ in the lake ሐይቅ ውስጥ ምን አደረጉ? ዋኙ። they swam in the lake ብላችሁ መናገር ትችላላችሁ። swim ፓስት ታደርጉት ምንድነው? swam አይደለ? ስለዚህ went ፓስት ነው የስዊም ደግሞ swam ብለን መናገር እንችላለን። I go swimming every weekend. ሁሌ ዊኬንድ ዋና እዋኛለሁ ብዬ እየተናገርኩ ነው ማለት። ሰባተኛ የምናየው go crazy። ይሄንንም በተደጋጋሚ እንጠቀምበታለን። go crazy ብዙ ጊዜ የምንረዳው ይሄንን እንደምንድነው? ማበድ go crazy ግን ለዛ ብቻ አይደለም። ለደስታም ለመናደድም ለማበድም እንጠቀምበታለን። so going crazy ምን ማለት ነው? to become very excited በጣም ከሚገባው በላይ ደስተኛ መሆን። የሆነ ነገር በጣም አስደስቷችሁ የሆነ ሰው maybe we can say he is going crazy ማለት እንችላለን። or it could be በተቃራኒው ደግሞ angry በጣም መናደድም ሊሆን ይችላል። or ከዛም ከፍ ሲል mentally unstable ማበድ ወደምለው በጣም ከመናደዳችን የተነሳ አንድ ነገር በጣም ዲግሪው ከፍ ሲል እንደዛ ልንጠቀምበት እንችላለን። እስቲ ኤግዛምፕል ሴንቴንሶችን ነኝ። the fans ደጋፊዎቹ እያለ ነው። the fans went crazy. went go ምትለው ነው went ያደረግነው። the fans went crazy when the team won. ቡድኑ ባሸነፈ ጊዜ ደጋፊዎቹ ቅጥ ባጣ ሁኔታ በጣም ደስተኛ ሆኑ ለማለት ነው። ገብታችኋል? ስለዚህ እዚህ ጋር በጣም ኤክስትሪም የሆነ ነገር ለማጋነን ስትፈልጉ ነው እሺ go crazy የሚለውን የምትጠቀሙት። for example ማስታወስ እንችላለን አርሰናል ሪያል ማድሪድን 3-0 ሲያሸንፍ ሁለት ፍሪ ኪክ ዴክላን ራይስ አስገብቶ በነበረ ጊዜ የአርሰናል ደጋፊ they went crazy when their team won. ስለዚህ ቡድናቸው ባሸነፈ ጊዜ በጣም crazy ሆኖ ነበር አይደለ? ስለዚህ በዚህ ሲቹዌሽን መጠቀም ትችላላችሁ። in the future ምን እናያለን? ፉትቦል ቮካቡላሪ እናያለን። እሺ እንግዲህ ይሄ ለብዙዎቻችን ቀላል ነው። ምክንያቱም ከኳስ ጋር ብዙ ጊዜ የምናሳልፍ እያንዳንዷን ኳስ አካባቢ ያለች እንግሊዘኛን ጠንቅቀን እናውቃለና ግን እናያቸዋለን። ሚስ ያደረግናቸው ነገሮች ካሉ ቼክ እናደርጋለን። don't go crazy it is just a small mistake። በቃ አረጋጋው አትናደድ ማለት ነው። በጣም ተናዷል ማለት ነው። don't be angry ማለት እንችላለን። ነገር ግን don't go crazy ካልን ይሄ ሰውዬ በጣም የሌለ ተናዷል ማለት ነው። it is just a small mistake ትንሽ የስተት እኮ ነች አታካብድ ብዙ እንደዚህ አትሁን እያለን ነው ማለት ነው። okay she went crazy after listening to the breaking news። በቃ breaking news የሆነ አስደንጋጭ ዜና ምናልባት ሰምታ በቃ የምትይዘውን የምትጨብጠውን አሳጥቷት ነበረ። በእንግሊዘኛ she went crazy ማለት እንችላለን። ቀጥታ በአማርኛ ለመተርጎም ያስቸግራል። ሐሳቡን ግን ተረድታላችሁ ብዬ አስባለሁ። so go crazy የተለያዩ ሚኒንጎች አሉት። ዋናው ነገር እዚህ ጋር ምንድነው? ኤክስትሪም የሆነ በጣም የተጋነነ ነገር እንዳለ ነው የምንረዳው ማለት ነው። ስምንተኛ የምናየው go abroad ማለት ከሀገር ውጪ ማለት ነው። እሺ
ለምሳሌ she is abroad ካልኩኝ ምን ማለት ነው? ከሀገር ውጪ ነች ማለት ነው። እሺ so go abroad ምን ማለት ነው? to travel to another country ስለዚህ ወደ ሌላ ሀገር መጓዝ ማለት ነው። to go abroad ማለት example sentence እኔ I want to go abroad to study ስለዚህ ለትምህርት ለመማር ወደ ሌላ ሀገር መጓዝ ፈልጋለሁ። to get a better education I want to go abroad የተሻለ ትምህርት ለማግኘት ወደ ሌላ ሀገር መጓዝ ፈልጋለሁ። he went abroad last year for work አምና ለስራ ወደ ሌላ ሀገር ተጉዞ ነበር እያለ ነው ማለት ነው። he went abroad last year for work have you ever gone abroad have you ever ስትሉ ምን ማለት ነው? እንደዚህ አድርገህ ታውቃለህ ወይ? have you ever been to London ወደ ለንደን ሄደህ ታውቃለህ ወይ? have you ever gone abroad ስንል ምን ማለት ነው? እዚህ ጋር ከሀገር ወጥተህ ታውቃለህ ወይ ማለት ነው ባጭሩ። gone abroad ማለት ከሀገር መውጣት ነው ብለናል። so እዚህ ጋር go ስንል v1 ነው የተጠቀምነው፣ went ስንል v2 ነው የተጠቀምነው፣ gone ስንል v3 ስለዚህ ይሄንን የሚያለያየው ምን ነው? ቴንሱ ነው አይደለ? የምንጠቀመው ቴንስ ነው። እዚህ ጋር I want to go abroad ስንል ይሄ ምንድነው? ሲምፕል ፕሬዘንት ነው። ነገር ግን want ካልን በኋላ ይችኛዋ ኢንፊኒቲቭ ነች። to ብላችሁ የምትጠቀሟት ኢንፊኒቲቭ ላይ ደግሞ ሁሌ ቨርቧ ነው የሚመጣው። he went abroad last year ይሄ ደግሞ ምንድነው? ሲምፕል ፓስት v2 መምጣት አለበት ሲምፕል ፓስት ላይ። የመጨረሻው have you ይሄ ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት ላይ v3 መምጣት አለበት። ስለዚህ ስለ ቴንስ በደንብ የምታውቁ ከሆነ ይሄ ኮምፕሊኬትድ አይሆንባችሁም። ስለዚህ go abroad ከሀገር መውጣት ማለት ነው። ነምበር 9 ዘጠነኛ ምን ይላል? go wrong go wrong የዚህ ተቃራኒው ማን ነው? go right going right go wrong ምን ማለት ነው? go wrong ማለት በታሰበው መልኩ አለመሄድ ወይም መበላሸት ብላችሁ ልትይዙት ትችላላችሁ። to fail በቃ የሆነ ነገር ፌል አድርጓል ማለት አልተሳካም፣ አለመሳካት or not happen as planned እንደታቀደው ሳይሆን ሲቀር ፌል ማድረግ ወይም መበላሸት ልንለው እንችላለን። something went wrong with the machine ስለዚህ ማሽኑ የሆነ ነገሩ ተበላሽቷል እያለን ነው። የሆነ ነገሩ ፌል አድርጓል ወይም ፕላን እንዳደረግነው happen እያደረገ አይደለም፣ occur እያደረገ አይደለም። something went wrong with the machine ምናልባት if you are familiar with the Friends movie Friends የሚል እንግሊዘኛ ላይ ሲትኮም አለ አይደለ? there is a character called Phoebe እና ምን ብላለች? something is wrong went wrong አላለችም፣ ጎን አልጠቀመችም። በርግጥ something is wrong with the left flange እንግዲህ የምታውቁታላችሁ the left do you remember that? ስለዚህ የፕሌኑ ሌፍት ፍላንጂ ችግር አለበት እያለች ነው። ስለዚህ የሆነ ችግር ሲፈጠር ምን እንጠቀመው ቃል ነው? if anything goes wrong ምንም ነገር እንደታሰበው ካልሄደ ከተበላሸ what you need to do is call me ደውልልኝ። the plan went wrong ፕላኑ እቅዱ ተበላሸ እያለን ነው because of poor communication ፑር በሆነ ደካማ በሆነ የመነጋገር የመግባባት ችግር ምክንያት እቅዱ ተበላሸ እያለን ነው። ስለዚህ ነምበር 9 ኮሎኬሽን go wrong በዚህ መልኩ ነው። ሶ ነገሮች በስርዓት እየሄዱ ነው ለማለት ስፈልግ ግን everything is going right ብላችሁ መጠቀም ትችላላችሁ። የመጨረሻውና 10ኛው ኮሎኬሽናችን go missing ይሆናል። ምን ማለት ነው? go missing ማለት የሆነ ነገር መጥፋት ማለት ነው። ነበር የሆነ ሰዓት ላይ ግን ሚስ አደረግነው ስንል ጠፋ ማለት ነው። so to disappear መሰወር ማለት ነው። or not be found አለመገኘት። let's see some examples my keys have gone missing ቁልፎቼ ጠፍተዋል እያለ ነው። my keys have gone missing again
ስለዚህ ቁልፎች ድጋሚ አሁንም ጠፍተውብኛል እያልኩ ነው ማለት ነው። that means my keys have disappeared ማለትም ትችላላችሁ። a child ህፃን ልጅ እያልን ነው። a child went missing during the event በተዘጋጀው ኢቨንት ላይ የሆነ ህፃን ልጅ ጠፍቶ ነበር he disappeared several files went missing from the computer ከኮምፒውተሩ ላይ በርካታ ፋይሎች ጠፍተዋል እያልን ነው ማለት ነው። ስለዚህ go missing መጥፋት ነው። ነገር ግን gone ምን ማድረግ ትችላላችሁ? v1 v2 v3 እንደምትጠቀሙት ቴንስ እየለያያችሁ መጠቀም ይቻላል ማለት ነው። ስለዚህ የመጨረሻዋ go missing የምንላት ይቺ ነች። ወደ 10 የሚደርሱ ኮሎኬሽንስ አይተናል። 10ሩንም እናስታውሳቸው። መጀመሪያ ላይ ምን ብለን ነበር የጀመርነው? go shopping ትዝ ይላችኋል? ምን ማለት ነበር? go shopping እቃ ለመሸመት መውጣት መገብየት ብለናል። go shopping ቀጥሎስ ምን አለ? go home go home to return to your house ወደ ቤት መመለስ። number 3 go to bed እንቅልፍ መተኛት ብለናል አይደለም? number 4 go for a walk ወክ ለማድረግ መውጣት እንድናስታውሳቸው ብዬ ነው ማመጣላችሁ ማለት ነው። number 5 go on a trip go on a trip ጉዞ ማድረግ ብለናል አይደለም? go shopping go home go to bed go for a walk go on a trip ብለናል። number 6 go swimming እያንዳንዱን አይተን የመጣ ነው አይደለም? go swimming what else go crazy go crazy number 8 go abroad go abroad ይሄን ስምንተኛ ያየን ከዚህ በፊት ያየነው ምንድን ነበር? something went wrong ምናምን ስንል go wrong go missing። ስለዚህ ዛሬ ያየናቸው ጠቅለል ሲደረግ ሁሉም ጎን የሚይዙ ኮሎኬሽንስ ናቸው። ኮሎኬሽን ማለት የማይነጣጠሩ አብረው የሚሄዱ ማለት ነው። የዛሬዎቹ ኮሎኬሽኖች ግን ከጎ ጋር አብረው የሚሄዱ ናቸው ማለት ነው። እነዚህን በደንብ ያዙ። ከናንተ አሁን የሚጠበቀው ቀጣይ ስቴፕ ምንድነው? 10ሩንም ኮሎኬሽን የራሳችሁን ሴንቴንስ ክሬት እያደረጋችሁ ፕራክቲስ ማድረግ ነው ማለት ነው። ስለዚህ የዛሬው ትምህርታችን እዚህ ላይ ኮንክሉድ እናደርጋለን። ኔክስት ታይም እስክንገናኝ መልካም ጊዜ